ለንግግርሽ ለከት ይኖረው። የኔ ፍቅር የኔ ማር እማዬ ብታያቸው እኮ ማታ ማታ ሰው ላይ ስተኛ እዛ ክፍል እየገቡ ይጫወቱልሻል። አብጌል የምትለው ነገር እውነት ነው ወይ? እውነት አይደለም እማዬ። አብጌል የምታወራውን ነገር ሲጀመር እኔም ዳጣ ምንም የምናውቀው ነገር የለም። እኔ እዚህ ቤት ወድጄና ፈቅጄ ነው እንጂ ቸግሮኝ አይደለም። እሺ ምን ቸግሮሽ ነው እንጂ ታዲያ ሰራተኝነቱን ተመርቀሽበት ነው ያደረገው? ያልሽ እያወራሽ ነው። አእምሮ ውስጥ እኮ ተቀምጧል። ያሳካልሽ። አረ ሰላም፣ እኔ አሁን የመጣሁት ቅድም ኤቢ ስላስቀየመችሽ እኔ ከሙር ላውጣሽ ብዬ ነው። አልነገረችኝም። በጣም ከፍቷታል አይደል? አይ ያን ያክል እንኳን አይደለም። ቀናተኛዋ ኤቢ ያሰበችው ሳይሳካላት ቀረ። ዛሬም ናታንና ዳጣን አዋርዳለሁ ያለችው የራሷን ውርዴት ተሸከመች። ዳጣ ጀግናዋ ስልኳን በመቀማት የተጻጻፈችውንም ኦልድሌት አድርጋባት ለናቲቱ ለወይዘሮ ማርታ ስልኳን አሳየቻት። በዚህ የተናደደችውና የቀናችው ኤቢ ራሷ ቴክስት እያደረገችው ሁሉንም ነገር ከናታን ጋር ዳጣ እንዳወራች እያስመሰለችው፣ አሁን ግን ጥፊዋን ቀምሳለች። በእጇን ጠምዝዛ ወደ ኋላ ጥላታለች። በዚህም ያየችው ውሃም ጨምራ ፀጉሯን ይዛ ገትታ ጥላታለች። በጣም የሚያስቅ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 15 ተለቀቀ። ወደ ክፍል 14 ስንመለስ እንግዲህ ከናታን ጋር ስትጻጻፍ የነበረችው ኤቢ በዳጣ ስልክ እሷ መስላ አፈቅርሃለሁ፣ እንዝናና፣ የኔ ማር፣ እወድሃለሁ እያለች ያልሆነ ቴክስት ትጽፍ ነበረ። በእርግጥም ዳጣን ይወዳታል ናታን፣ ነገር ግን እንዴት እንደዚህ ልትል ቻለች እያለ ጥያቄ ውስጥ ገብቶ በጣምም ነበረ እንትን ሲል የነበረው። እንግዲህ ዳጣ ሁሉንም ነገር የጻፈችለት መስሎ በጣም ጥያቄም ሆኖ መጨረሻ ላይ ስትመጣ ዳጣ ከሱ ክላስ ተፋጠው ነበር ዳጣና ናታን። የዚህም ጊዜ ምንድን ነበረ ያው ያኔ በፍርሃትም ነበረ ሲያያት የነበረው ስትጽፊልኝ ቴክስት የቆየሽው ሲላት ነበረ። እውነት ነው የጻፍችልኝ ነገር እያላት ነበረ። ምክንያቱም ፈርቼህ ነው እንጂ አፈቅርሃለሁ ለመናገር አባዬምና እማዬም ፈርቼ ነው እያለች ነበረ ስትል የነበረው። የዚህም ጊዜ እንግዲህ ዳጣ ስትመጣ ይሄን በሚላት ጊዜ ናታን እንዴ አረ በፍጹም እኔ ምንም ነገር እንትን አላልኩም፣ ስልኬ ራሱ ያለው እኮ ከውሃ ጋር ነው ሲል ስትለው ወይኔ በማለት ተበላሁ በማለት ናታንም እሳት ለብሶ እሳት ጎርሶ ወደ ሳሎን እየሄደ ነው። እንግዲህ ነገረኛይቱ ኤቢ ቀድማ እናቷ ጋር በመደወል ነይ ቶሎ ጉድዬ የሚያደርጉትን ዳጣና ናታን የማይሉት ጉድ የለም፣ ቤታችንን ቤርጎ ቤት በአንድ ፊቱ አድርገውታል በማለት በዳጣ የምትናደደው ኤቢ ተንኮሏን አስባ ነበረ የጠበቀችው ለእናቷ። እናትየዋም ግን ስትመጣ ተረጋጊ በማለት አባታቸውም አውሮፓ ለመሄድ እንቅልፍ የተኛበት አሁን እሱ ይግባ በማለት ስልኩን ደብቃባት ነበር። እናቲቱ ቀምታና አባቷ ፊት የተጻጻፉትን ለማዋረር ነበረ ራሷ ጽፋ ዳጣ ናት በማለት ልታዋርድ የተነሳዩ ግን አልተሳካላትም ሀሳቧ። ይህንንም በማሳየት እንግዲህ ሁሉንም ነገር እንትን እላለሁ ብላ ስልክ ፓተሯ ደግሞ ጠፍቶባት ልከፍት እንትን ስትል ክፈቺ አልከፍትልሽም ስትላት ዳጣም እየሮጠች ውሃ ታቅበታለች በማለት ወደ ውሃ ነበር የሄደችው። ናታንም እየሮጠ መጥቶ ወደ ወይዘሮ ማርታ ጋር ነበር። የምሰማው ነገር እውነት ነው ናታን፣ እውነቱን ንገረኝ እያለችው ነበረ ወይዘሮ ማርታ። በፍጹም ይሄንን ስታደርግ የቆየችው እራሷ ኤቢ ናት። እኔና ዳጣ ይሄን ነገር ምንም የምናውቀው ነገር የለንም እያላት ነበር። እንግዲህ የተጻጻፍንበት ነገር ካለ እሷ ሰዓቱም እዚሁ ላይ ስለሚታይ የተጻፈችበት ሁሉም መታየት ይችላል። ስልኳ ደግሞ ከውሃ ጋር ሆኖ ይሄው ራሷ ይዘዋለች ስልኩን ይላታል። በዚህም እንግዲህ ውሸት እያለች ኤቢ የምትናደደው
የናታን አፍቃሪ የሆነችው ናታን ደግሞ ዳጣን የሚያፈቅረው ማለት ነው። እንግዲህ ይህንን ነገር ሲጨቃጨቁ ነበርና አምጭ ስልኬን በማለት ዳጣም ቀምታ ከእጇ ላይ ወደዛ ገፍትራ ጥላት ጠምዝዛ ስልኳን ደልተዋለች። የተጻጻፈችውን እሱን ይዛ እየሮጠች ስልኳን ወደ ወይዘሮ ማርታ ጋር ሳሎን ስትመጣ እሷም ወድቃለችና ዳጣ ጥላት ስትነሳ ውይ ይቺ ዳጣ ኃይለኛ ናት እያለ ነበረ። ከምጥንና ከውሃ ጋራ ከናታን ክላስ ነበረ ሄዳ ጣለቻት። የዚህም ጊዜ ምጥንና እንትና ምንድን ነው የምትበላው እሷ ግን ኃይለኛ የሆነችው እያሉ ነበርና በጥፊ እህቷን ትሰጣታለች። ውሃን ኃይለኛ ናት ስትል የዚህ ጊዜ እንግዲህ ውሃም ማን ከማን ያንሳል ብላ ፀጉሯን ይዛ ስትነጫን ነበር እንደ ዶሮ። የዚህም ጊዜ ምጥንም ይዛ እህትሽን ኧረ ግድልሻት ውሃተይ ብላ ገላግላታለች ማለት ነው። ይህንን አድርጋት እየሮጠች እንግዲህ ወደ ዳጣ ጋር ወደ ወይዘሮ ማርታ ጋር ስትሄድ ዳጣ ያራደዋ ልጅ ግን ስልኳን ቀምታ እራሷ የተጻጻፈችውንም የኤቢን ቴክስት አጥፍታባታለች ማለት ነው። በዚህ የተናደደችው እንግዲህ ኤቢ ይኸው እስኪ ያለች ለእናቷ እንትን ስትል ይሄው ብላ ከፍታ ዳጣ ደግሞ ይሄው የለም በፍጹም የለም ውሸቷን ነው ብላ ለወይዘሮ ማርታ ታሳያታለች። ናታንም በዚህ ጊዜ የተጻጻፍ ነው ይታያል ብሎ በጭንቀት ይገኝ ነበር። ነገር ግን ዳጣ ያራደዋ ልጅ ደልታባት ስለነበረ የታለና ነው እያለኝ ነበር። አሁን አጥፍታው ነው ነበር እያለች ስትል በመጨረሻ ኤቢ አፈረች ማለት ነው። የፍረቷን ተሸካከመች። እኔ መቼም አልታመንም ማመን ማየት ማመን ነው እያለች ለእናቷ ስትል የነበረችው ኤቢ አሁን ላይ ግን ተዋርዳ ውርደቷን ተሸነፈች ማለት ነው። እንግዲህ ወደ ወይዘሮ ማርታ ጋር ስንሄድ ሁሉንም ይሄን ብላ ምንድን ነው እንደዚህ የሚደረገው እረፍ እያለች ልጇንም ስትመክር ስትገስጽ ነበረ። ናታንም እንግዲህ ያንን ቴክስት አይተዋለች በቃ እያለ በፍርሃት ይጨነቃል። ያው ዳጣ ስላነበበችው ቶሎ ግን ደልተዋለች ማለት ነው። በዚህም ጊዜ ናታንም ከክላሱ ሆኖ ስለ ዳጣ ያሰበ ምን ትለኛለች ያንን ቴክስት አይታ እያለ ፊቷን ማየት አልፈልግም ከቤት ወጥቼ እሄዳለሁኝ እያለ ደብሮት ከቤት ወጥቶ ሄዷል። ወደ ወይዘሮ ማርታ ስንሄድ እንግዲህ ማርታ ከባለቤቷ ደረጀ ጋር አንድ ላይ ተኝተው ተነሳ እንጂ የአውሮፓ ሰዓቱ መሄጃው ረፈደብህ እኮ እያለችው ነበረ። እሱም ግን አውሮፓው እኮ ተቀይሯል አሁን አንሄድም ቀርቷል ስብሰባው ሲላት ነበርና በቃ ቀረ ነው መዝናኛ መሄድ ነዋ ታዲያኛ እንሄዳለን እያለችው ነበርና ሁሌ እንደዚህ እያለ ቢሆንም ግን ልጆቹ ግን ስርዓት አጥተዋል ሁሌም እያለች ስለ ልጆቻቸው እንትን ይላሉና ምንድነው ይቺ ኤቢ መስመር እያለፈች ነው እያለ አባቷ ስለሚያውቅ ነበርና በዳጣ ላይ ያላትን ጥላቻ ወርቅም ሰርቃ ለባለቤቱ ለማርታ አልተናገረባትም ማለት ነው። እና አሁን ላይ ያለችበት ሁኔታ በጣም የሚገርም ነውና የእሷን ተንኮል ያውቀዋል ማለት ነው። ወደ ናታን ጋር ስንመጣ ልጆቹ ይስተካከላሉ በማለት እንደዚህ እያለ አንቺም እኮ እናት ነሽ እያለ ከእናትና ከአባት እኔ በስንቱ አንተ እንትን ትላለህ እኔም እኮ አባቱ ነሽ ባየሽው እናቱ ነህ ባየኸው እየተባባሉ ነበር ባልና ሚስቶችም ማለት ነው። እንግዲህ ወደ ናታን ጋር ስንመጣ ናታን በሀሳብ ይሄን ጽሑፍ ካየ ፊቷን አላይም ከቤት መውጣት አለብኝ በማለት ወጥቶ ነበረ የሄደው። ዳጣም ግን ሳትወደው አልቀረችምና የት ሄደ በማለት ናታንን በጥያቄ እንትን እየፈለገች ነበረ። እሷንም ወይ ሰላምዬንም ስለምትወዳት የምቀርባትን ሰላምን ነውና ሰላምዬ ናታንስ እያለቻት እንዴ አንቺ ልጅ ናታን ደብሮታል ሳይወጣ አይቀርም ወደ ወጥቷል እያለችው ነበረ። እናም ይሄን እያላት ምን ሆኖ እያለ ነበረ እኔ እንጃ እያለች አንቺ ግን ወደሽዋል መሰል እያለቻት ነበር ማለት
ማለትማ ስንት ጊዜ ጠየቅሽኝ? አንድን ሰው 10 ጊዜ ስሙን እዛው ከጠሩ ያን ሰው ወደውታል ማለት ነው እያለች እኔ መውደድ ምን የምትይው ነገር አልገባኝም። ስለዚህ ያው ስለጠፋ ከቤት ስላላየሁት ነው እንደዚህ ያልኩሽ ትላታለች። እና ይህን እያወሩ ነበረ። ወደ ሳሎን ስንመጣ እንግዲህ ሳሎን ቁጭ ብላ ከኤቢ ተንኮለኛዋ አንቺ ግን ሰራተኛ ምን እያለች በጣም እያንቋሸሸቻት ትገኛለች። ኤቢ እና ድሃ ሆነች ነው ድሃ ድሮውንስ እያለቻት ስትል ስሜታዊ ሆና ዳጣ ትመጣና የምትላትን አማርኛ ተሰመደ አንቺ ኖር እንዴት ስትያለሽ በማለት እንትን ስላለ አንቺም ድሃ ነሽ ያው ዘመድ ስለሆናችሁ ድሃ ለድሃ እያለች ስትል ነበረ። ከዛ የዚህ ጊዜ ዳጣም ስሜታዊ ሆና እንትን ትላትና እኔ እኮ ለዚህ ቤት ሰራተኛም ሳልሆን እንትናለኝ ስትል ምንድነሽና ደግሞ እያለቻት ነበረ። ሰራተኛ እንጂ የሰራተኛ ዲግሪ እያለች ስታስቀያት ነበረ። ይህንን ስትል የሰማች ዳጣ በጣም ትናደዳለች። ተነስታ እሷም ታለቅስና ተነስታ ትሄዳለች። ሰላምዬ የምትናገራት አማርኛ ብታቂ እኔ አንቺ ተወልደሽ እስከምታርጊ አጥቤ አልብሼ ትንብዬሽ እዚህ ያደረስኩሽ እኔ ነኝ ስትላት ነበረ። ነገር ግን ኤቢ አስቀያሚዋ በማስቀየም ላይ ትገኛለች። አስቀይማትም እንግዲህ ትታት ነው የሄደችው ማለት ነው ኪችን። በዚህም ጊዜ እንግዲህ ተከትላት ዳጣ ስትሄድ ታለቅሻለሽ እንደምን ብላ ታጽናናታለች። ሲደብራ ኧረ አላለቀስኩም እያለ የነበረ ስትላት የነበረችው ማለት ነው። እንግዲህ ዳጣ ይሄን እያለቻት ሰላምዬን እያወራች ነው እና ቦርጯም የሆነ እርግዝናዋ አናውቅም። ማነች ዳጣ እንዴ አንቺ ሰው ሆድሽ እርጉዝ ነሽ እንዴ ብላ ትጠይቃታለች። እንዴ ምንድን ነው የምትይው ብላ ደነገጠች። ሰላምዬም ሆዷን ሽፍን አደረገችው ማለት ነው። እናም እንግዲህ ሰላም እርጉዝ ናት ወይስ ቦርጯ ነው እንደዚህ ብላ የምትላት ዳጣ ማለት ነው ወይስ ልጅ እንትን ብላ ነው? እናም እንግዲህ እንትናን ጠይቃት ናታን የት እንዳላቅም ስትላት እኔ እኮ ስታዝኔ ለአረጋጋሽ ነው የመጣሁት ኤቢ በተናገረችሽ እያለቻት ነበርና ተነስታት እንዲያመልጥሽ ልቅ ሳትቻቻይ እያለቻት ነበረ። ወደሸዋልና ናንዷ ላፍ እንዳታደርግሽ እያለቻት ነበር። እንግዲህ ይህን እየተባባሉ ሳለ እሷም ኪችኗ ይህን ሆና እንድንቷን እየላጠ ነበረ ስራ የነበረችው ማለት ነው። እናም ይሄንን ብላትም እሷም ይሄንን እያወራይ ናታንን እያሰበ ነበር። ወጣ ትሄዳለች። እናም ናታንም ከድንገት ይመጣል። ናታንም ከመጣም በኋላ እንግዲህ የዳጣን ፊት ለማየት በጣም ተጨንቋል። ምክንያቱም ያንን ቴክስት ስላየ ምን ትለኛለች እያለ በፍርሃት ነው። እናም ክላሱ ሆኖ ዳጣም መታ ከሱ ክላስ ተፋጠው ነበረ የቀሩት ማለት ነው። እሱ ክላሱ ገብታ የሚላት ሁሉ ጠፍቶበት ተነስቶ ምን ልበል ብሎ ተፋጠው ነበር ዳጣና ናታን የቀሩት ማለት ነው። እንግዲህ ኤቢ የሰራችው ተንኮል ጭራሽ ሊሳካላት አልቻለም። እንግዲህ እውነቱንም በቴክስት ለኤቢም ቢሆን እንደሚያፈቅራት ዳጣን ስላነበበችው ወደ ውሃና ምጥን ስንሄድ ምጥንም ውሃም ሆነው ዳጣ ስደበድባት ነበረ ያዩት። ተደባደቡ እኮ እያሉ ራሳቸው ቅድም እኮ ነበርሽ እያለች እና እንግዲህ ናታንና ዳጣ ተፋጠው ቀርተዋል ማለት ነው። ለነበረን ቆይታ አመሰግናለሁ።